السلام عليكم ورحمة الله وبركاته يا أحبابي ዛሬ እንግዲህ ወደ አንድ ቦታ ዞር ስል ጫካ አካባቢ ገባሁና ይሄ ባህር ዛፍ ጉዳይ መወያየት አስፈላጊ ሆኖ ስላገኘሁት ነው። ኢንሻአላህ ዛሬ ስለ ባህር ዛፍ እነግራችኋለሁ። ባህር ዛፍ እንግዲህ ከ490 በላይ ስፒሺሶች አሉት፣ ብዙ ዝርያዎች ነው ያሉት። በሀገራችን ደረጃ ደግሞ ኢምፖርት እንደተደረገ ይታወቃል። ከአውስትራሊያ እንደመጣ በታሪክ የሚገለጽ ሲሆን አፄ ምኒልክ ናቸው ያስገቡት ሀገር ውስጥ እና አሁን ላይ ግን ምንድነው አንዳንድ ችግሮች እያየሁ ነው። ባህር ዛፍ ብዙ ጥቅም የለውም እናስወግደው የሚል ነገር እየተሰማ ይገኛል። በምሁራኖች ዘንድም ባህር ዛፍ በቃ መውጣት አለበት እየተባለ እየተነገረ ይገኛል እና ይሄ የተሳሳተ አስተሳሰብ መሆኑን ዛሬ እነግራችኋለሁ ኢንሻአላህ። طيب እንግዲህ ባህር ዛፍ እጅግ በጣም ጠቃሚ ነው። ከጤናው አኳያ ብቻ ሳይሆን ጠቅላላ እንደ ሀገር ትልቅ ጥቅም የሚሰጥ ነው። ባህር ዛፍ ቅድም እንደነገርኳችሁ ወደ 490 የሚጠጉ ስፒሺሶች ወይ ደግሞ ዝርያዎች አሉት። ከነዛም ውስጥ ቀይ ባህር ዛፍ፣ ነጭ ባህር ዛፍ እያልን የምንጠራቸው ዩካሊፕተስ ግሎቡለስ፣ ዩካሊፕተስ ራዲያታ ምናምን የመሳሰሉ በጣም ብዙ ስም ያላቸው ሳይንቲፊክ ስም ያላቸው ባህር ዛፎች በሀገራችን ይገኛሉ። ብዙ ጊዜ የሚነሳው ነገር ምንድነው? መሬት ያደርቃሉ፣ ለሌሎች እጽዋቶች እዛ አካባቢ ያሉትን ያጠፋሉ የሚል ነገር ነው። በትክክል ባህር ዛፍ ሲተከል ወይ ደግሞ ሲበቅል ሱብሃንአላህ ብዙ ውሃ ይፈልጋል። ስለዚህ በጣም ሩቱ ዲፕ ወደ ውስጥ በመግባት ውሃ ካለበት ቦታ ሰብስቦ የማምጣት አቅሙ እጅግ በጣም ከፍተኛ ነው። ስለዚህ እዛ አካባቢ ያሉ አንዳንድ ሽረቦች፣ ቁጥቋጦዎች የመሳሰሉት ውሃ እንዳይሻሙት የራሱ የሆነ የሚያመነጨው መርዝ አለ። ያ መርዝ ምን ይባላል? አሊሎፓቲክ ኢፌክት ይባላል። ኢፌክቱ ሲስተሙ ማለት ነው። ያንን መርዝ ከረጨ በኋላ እዛ አካባቢ ያሉት ሽረቦችን፣ ሳሮችን በአጠቃላይ ምን ያደርጋቸዋል? ካጠገቡ እንዲወገዱና ውሃና ኒውትሪየንት እንዳይሻሙት በማድረግ ብቻውን ለመቆም ኮምፒቴት ያደርጋል ማለት ነው። ይሄ የኮምፒቴሽን ጉዳይ ነው እንጂ መሬትን ከማድረቅ አኳያ አይደለም እንጂ አፈር እንዳይሸረሸር ኢቭን በጣም ደረቃማ ድንጋያማ ቦታ ላይ አንዳንዴ በቅሎ ያንን ቦታ ወደ አፈርነት የመቀየር የድንጋዩ ወደ አፈር በፍጥነት እንዲቀየርና ሪቮሉሽኑን በጣም የሚያፋጠንበት ሁኔታ ነው ያለውና ባህር ዛፍ እጅግ በጣም ጠቃሚ ነው። በሀገራችን ለግንባታ እንደዚሁም ደግሞ ለተለያዩ ስራዎች ለማገዶ ትልቅ አስተዋጽኦ ሲያደርግ የቆየ ነው ባህር ዛፍ እና በቀላሉ በሚቆረጥበት ጊዜ ቅርንጫፎቹ በስቶ እንደገና በመብቀል ለባለቤቱ ብዙ አገልግሎት ገቢ የሚያስገኝ ነው ማለት ነው። እና እንደምናየው ይሄኛው እንግዲህ እኔ አጠገብ የቆምኩት ነጭ ባህር ዛፍ ይባላል። ፊት ለፊቴ እንደውም እናንተ ምናልባት ታዩታላችሁ በኋላ ቀይ ባህር ዛፍ ይባላል። እነዚህ ቀይ ባህር ዛፎች ብዙ ጊዜ ለግንባታ አገልግሎት ይጠቅማሉ። ለማገር ለመሳሰሉት ለማገዶ አገልግሎት ይውላሉ። በአንዳንድ ሀገሮች ለምሳሌ በትግርኛ ቀላምጠስ ተብሎ ይጠራል። ይሄ ቀላምጠስ እንግዲህ ብዙ ጊዜ የሚታወቀው ቅጠሉ ለጤና አገልግሎት እንደሚውል ነው። በእንፋሎት መልኩ እያደረጉ ብዙ ጊዜ ልጆቻቸውን ቤቱን በማጠን ከጉንፋን የሚከላከሉበት ሁኔታ ነው ያለውና ባህር ዛፍና ኢትዮጵያ በጣም እርስ በርስ የተሳሰሩ ናቸው ማለት ነው። ኢንሻአላህ ዛሬ ማወራችሁ እቺ ነጭ ባህር ዛፍ ናት። ዩካሊፕተስ ግሎቡለስ ትባላለች። ይሄ ዩካሊፕተስ ግሎቡለስ ሳይንቲፊክ ኔሙ ነው። በጣም ብዙ ጥቅም ይሰጣል። ከዛም ውስጥ አንዱ አሁን ላይ ስራ ላይ የዋለው ምንድነው? ወደ ቲምበርነት ከዚህ በፊት እስካሁን የምናውቀው ለማገዶና ለቤት ግንባታ ነበር የሚያገለግለው። አሁን ግን ጣውላ ኢቭን በጣውላ መልኩ ተዘጋጅቶ ገበያ ላይ እየዋለ ይገኛል። በዋናነት መጀመሪያ መብራት ኃይልና ቴሌ የመሳሰሉት እንደ ፖል ወስደው ቀቅለው እንደ ፖል ይጠቀሙበታል። አሁን ግን እሱ መሆኑ ቀርቶ ትሬንዱ ተቀይሮ ፋብሪካዎች ወደ ጣውላነት እየቀየሩት ነው። በጣም የሚገርም ቲምበር እየወጣው ይገኛል። ስለዚህ ለፈርኒቸር አገልግሎት እየሰጠ ይገኛል። እኛ የምናውቀው ፓይነስ እና ዝግባ ምናምን የመሳሰሉት ናቸው። ግን በአሁኑ ሰዓት ዩካሊፕተስ ግሎቡለስ በቲምበርነት እየተመረተ ይገኛል። በጣም ሀገር ውስጥ ተወዳጅ የሆነው አውስትራሊያ ጣውላ ከሱ የበለጠ አገልግሎት እንደሚሰጥ አንዳንድ ባለሙያዎች እየተናገሩ ይገኛል። እና ዩካሊፕተስ በጣም ለፈርኒቸር አገልግሎት እየሰጠ በመሆኑ በተለይ ዩካሊፕተስን ተክለው ለምርትነት አድርገው የሚሸጡ ሰዎች ትልቅ ገቢ እያገኙበት ይገኛሉ። እንደ ሀገርም መንግስት በሰፊው ኢምፕላንት አድርጎ ተክሎ ባህር ዛፍን እየቆረጠ ለቲምበርነት እንዲቀየር እየሰራ ይገኛል ማለት ነው። እኔ አሁን ከቆምኩበት እዛ አካባቢ ተራራ አለ። እንዲያውም በኋላ በፎቶ አስገባላችኋለሁ።
በአሁኑ ሰዓት እየተቆረጠ ለገበያ እየወጣ ይገኛል፣ በመንግስት ደረጃ ማለት ነው። ግለሰቦችም ትልቅ ገቢ የሚያገኙበት ሁኔታ ነው ያለውና ባህር ዛፍ እጅግ በጣም ጠቃሚ መሆኑን ልንረዳ ይገባል። እስቲ አሁን ደግሞ እኔ ከራሴ ሙያ ጋር ላገናኘውና ስለ ጤና ምን አይነት ጥቅም ሊሰጥ ይችላል? ስለ ጤና ምን አይነት ጥቅም ሊሰጥ ይችላል? ባህር ዛፍ ጥንቃቄ ማድረግ ያለብን ያው ኢንተርናል አይደለም፣ ውስጣዊ ሳይሆን ከውጪ የምንጠቀመው ነው። ከዛም ውስጥ አንደኛው ሊጠቅመን የሚችለው ምንድነው? ውንድ ሂሊንግ ነው። መጀመሪያ ቁስለት ካለብን ሰውነታችን ላይ ዘይቱን አንዳንድ አሉ ፋብሪካዎች በዘይት መልኩ አዘጋጅተውት ዲስትል አድርገው በቃ የሚሸጥበት ሁኔታ ነው ያለው። በየፋርማሲ እናገኘዋለን። ያንን ውንድ ሂሊንግ ወይ ደግሞ ቆዳችን ላይ ቁስለት በሚኖርበት ጊዜ እሱን በመጨመር ለጤናችን አገልግሎት ይሰጠናል። ሁለተኛው ሪስፓራቶሪ ነው። ትልቁ አገልግሎት የሚሰጠው አተነፋፈሳችንን ያስተካክልናል። በተለይ አስም ያለበት፣ ብሮንካይታይትስ ያለበት ሰው፣ ጉንፋን የሚያጠቃው ሰው ምን ማድረግ አለበት? ይሄንን የባህር ዛፉን እንደ እስቲም ውሃ ካፈላ በኋላ ዘይቱን ጠብ በማድረግ በመታጠን እነዚህ ነገሮች ማስወገድ እንችላለን። ኮኦፒዲ ራሱ ትልቅ የሆነ የአተነፋፈስ ችግር ያለበት ሰው ማድረግ ያለበት ምንድን ነው? ይህንን በእንፋሎት መልኩ ሳይበዛ ማጠን አለበት። ጉንፋን ልጆች በሚሰቃዩበት ጊዜ እንፋሎቱ ላይ ዘይት በመጨመር ምን ማድረግ አለብን? ሱብሃነላህ ልጆችን ብናጥናቸው ጉንፋን የሚድኑበትን መጠን በጣም ጊዜ ያፋጥንላቸዋል ማለት ነው። ብዙ ጊዜ ደግሞ እንደዚህ አሮማቲክ ይሄ ስቲም ላይ ማሳጅ ላይ ለሽታው በጣም ይጠቀሙታል። ኢቨን አሁን እኔ እዚህ አሁን ያለውበት አካባቢ ዩካሊፕተስ ግሎቢለስ ነው ያለው። ሽታው እጅግ በጣም የሚያምር ነው። አሁን አንዱ ቅጠል ራሱ በጣም ደስ የሚል ሁኔታ ላይ ነው ያለው። ነጭ ባህር ዛፍ በጣም ያለበት አካባቢ ላይ ሽታው ራሱ ያውዳል። ሱብሃነላህ እና ደስ የሚል ጠረን አለው። ለዚህ ነው ለአሮማቲክ ይጠቀሙበታል፣ ለማሳጅ ይጠቀሙበታል። እንደዚሁም ደግሞ ይሄ ስቲም ቤት ሳውና ባዝ ላይ ብዙ ጊዜ እሱን ጠብ እያደረጉ ሽታውን ይጠቀማሉ ማለት ነው። ሌላው ለጤና የሚጠቅመው ምንድን ነው? ፔን ሪሊፍ ነው። ህመም በጣም በሚሰማን ጊዜ በተለይ ከተነደፍን፣ በእባብ የተነደፈ ሰው፣ በጊንጥ የተነደፈ ሰው፣ በአንዳንድ በቢንቢ በምንነደፍበት ጊዜ ህመም የሚሰማን ከሆነ ይሄ ባህር ዛፍ ዘይቱ ለእኛ አገልግሎት ይሰጣል ማለት ነው። ሌላ ጥርሳችን ኦራል ጥርሳችን ላይ ያለው ይሄ ብዙ ጊዜ ቲዝ ብሩሾች ነው የቲዝ ፔስት ወይ ደግሞ ምንድን የሚባለው የጥርስ ሳሙናዎች የሚያመርቱ ድርጅቶች ዩካሊፕተስን በጣም ይጠቀሙበታል። ስለዚህ ያንን በመጨመር ለጥርሳችን አንደኛ ባክቴሪያውን ያጠፋልናል፣ ሁለተኛ ጥርስን ያጸዳልናል። ስለዚህ ከጥርስ ሳሙናዎች ጋር አብሮ ብዙ ጊዜ ይመረታል ማለት ነው እና ይሄም ትልቅ ጥቅም እንደሚሰጥ ማወቅ እንችላለን። ስለዚህ ዘይቱ ሁልጊዜ ከአካባቢያችንና ከቤታችን ሊጠፋ አይገባም ማለት ነው። ሌላ ኢሚዩን ሲስተማችን ቡስት ያደርጋል። ብዙ ጊዜ አንዳንድ ጊዜ ሲደብረን፣ ስንጨናነቅ ወይ ደግሞ በህመም ስሜት ይሰማናል ብለን በፈራንበት ጊዜ ዩካሊፕተስ ዘይቷን በእንፋሎት መልኩ አንዳንዴ ብንታጠነው የበሽታ የመከላከል አቅማችንን ከፍ ያደርግልናል እና ሱብሃነላህ ዩካሊፕተስ በጣም ብዙ ጥቅም ይሰጣል ማለት ነው። ምናልባትም እኔ ሰዎችን አድቫይስ አላረግም እንጂ አንዳንድ ቦታው ላይ በመቀቀል በደንብ ከተጠበ በኋላ ቀቅሎ በጣም በአነስተኛ መጠን ኢንተርናሊ የሚጠቀሙ ሰዎች አሉ ሳይበዛ። ያ ደግሞ ለኮሌስትሮል በአሁኑ ሰዓት በቃ በዚህ ሰዓት በጣም ጥናት እየወጣ ያለው ኮሌስትሮልን በማጥፋት ደረጃ ትልቅ ሚና እየተጫወተ ይገኛል። ይህንን እኔ አድቫይስ አላረጋችሁም። ምናልባት ሐኪሞች ባለሙያዎች መጥነው ካልሰጧችሁ በስተቀር በግላችሁ እንድታደርጉ አልመክራችሁም። እንግዲህ ቅድም ያወራሁትን አንዳንድ ነገሮችን በፕራክቲካል ለማሳየት ያክል ይሄ ባህር ዛፍ ነጭ ባህር ዛፍ ነው። በጣም የሚገርመው ሲቆረጥ በጣም ብዙ ግንድ ሆኖ ነው የሚበቅለው። አሁን እዚህ ጋር ስናየው 1 2 3 4 5 6 7 8 እስከ 10 የሚደርስ ግንድ ያበቅላል። ስለዚህ ይሄ ከአመት በኋላ በጣም ትልቅ ፕሮዳክሽን የሚሰጥ መሆኑን ነው የሚያሳየው። ሌላ ደግሞ ቅድም የገለጽኩት ነገር ምንድነው? እዚህ አካባቢ ላይ ያሉ እጽዋቶችን ያጠፋቸዋል። የራሱ የሆነ የሚያመናጨው ኬሚካል አለ። ይሄ አሊሎፓቲክ ኢፌክት ይባላል። ስለዚህ ለኮምፒቲሽን ሲባል ነው። ሌላው ግን በጣም የሚገርመው ይህ አካባቢ ለም የሚባል አይደለም፣ ትንሽ ድንጋያማ ሮክ ያለው ነው። እዛ ላይ ነው የበቀለው።
ስለዚህ የግድ የለመለመ ቦታ አይፈልግም። ፕላንቴሽን የባህር ዛፍ በጣም አስፈላጊ ነው። ትዝ ይለኛል ከ2000 ዓመተ ምህረት አካባቢ ላይ ባህር ዛፍ መጥፋት አለበት፣ መሬት እያደረቀ ነው፣ ሌሎች እጽዋቶችን በእርግጥ አግሮ ምንድነው ይሄ ሚክስድ ክሮፕ አድርጎ ማብቀል አግሮ ፎረስተሪ ላይ ብዙም አስተዋጽኦ አይሰጥም። ፎረስትንና አግሪካልቸርና አንድ ላይ ለማስኬድ ባህር ዛፍ ተመራጭ አይደለም። ምክንያቱም ጥቅም እንዳሳየዋችሁ ምንድነው እዚህ አካባቢ ያሉትን ጠቅላላ ያደርቃቸዋል፣ ያጠፋቸዋል። ኮምፒቲሽን አይፈልግም። ለብቻው ስሩን እስከ መጨረሻ በጣም ታች ድረስ ዲፕ በመስደድ ሁልጊዜ እርጥበት ይፈልጋል። አሁን ይሄ የአንዱ የቅጠሉ አካል ነው። በጣም እርጥበታማ ነው። ይኸው ስናደርገው ራሱ የሚወጣ እርጥበት አለ። ሁልጊዜ ውሃ አለው ማለት ነው። ፀሐይ አለ። በዛ ላይ ደግሞ ሊፉ ምን ያደርጋል? ይተናል። ስለዚህ ከመትነኑ በፊት ነው እኛ መጠቀም መቻል አለብን። ሽታው በጣም ያማረ ነው። ቅድም እንዳልኳችሁ ባህር ዛፍን በአካባቢያችን መትከል መቻል አለብን። ግሪን ኤሪያ አካባቢ ባህር ዛፍ መጥፋት የለበትም። ኢቭን ለሽታው ሲባል ሌላ እዚህ አካባቢ ኢንቫይሮንመንትን በመጠበቅ አኳያ የተለየ ተባይ ነገር አናይበትም። ዝንብ ምናምን የመሳሰሉ ነገሮች አናይበትም። ምክንያቱም ባህር ዛፍ ራሱ እነሱን የማጥፋት አቅም ስላለው ማለት ነው። እና ጤናማ አካባቢ ነው። እዚህ አካባቢ ተቀምጦ ይህን አካባቢ ትንሽ የተወሰነ ስራ ቢሰራበት፣ ጽዳት ቢሰራበትና ተቀምጠን ለማንበብ ጊዜ ለማሳለፍ፣ የፋሚሊ ጊዜ ለማሳለፍ፣ ለመዝናናት የሚሆን ቦታ መፍጠር ይቻላል በባህር ዛፍ ዙሪያና እሱ ላይ ትልቅ ትኩረት ማድረግ መቻል አለብን። ሌላው እዛ ጋር የምናየው ቀይ ባህር ዛፍ ነው። ያ ቀይ ባህር ዛፍ እንግዲህ ለግንባታ የሚያገለግል ነው። እዚህ ጋር የምናየው እንግዲህ የቀይ ባህር ዛፍ ዘር ነው። ዩካሊፕተስ ራዲያታ ይባላል። ዩካሊፕተስ ራዲያታ እንግዲህ በጣም ለግንባታ አስፈላጊ ከሚባሉ ናቸው። አሁን ይሄኛው ትንሽ ወፈር እያለ ነው የሚበቅለው። ቀጥ ካለ ለመብራት ኃይል ለቴሌ እንደ ፖል ስለሚያገለግላቸው ይሄንን ይጠቀሙታል። ቀጥ ካለ ማለት ነው። እነዚህ ቀጠን ያሉት ደግሞ ለማገር፣ ለተሸጋጋሪ፣ ለመሳሰሉት ለግንባታ እንደዚሁም የእንጨት ቤት የሚሰሩ ሰዎች በእንደዚሁ መልኩ ይጠቀሙታል ማለት ነው። እና ቀይ ባህር ዛፍ ብዙ ጊዜ ለግንባታ እጅግ በጣም አስፈላጊ ነው። ጠንካራ ነው። እንደፈለግን ህንፃዎች ያሁሉ ኢትዮጵያ ውስጥ ልማት እንዳለ እናውቃለን። ያ ሁሉ ህንፃ ያለ እንጨት አንዲት ነገር መስራት አይቻልም። እንጨት ተቆርጦ እስላቡ ላይ ተረብርቦ ምናምን ሁሉ ነገር ነው የሚሰራው እና እንጨት ትልቅ አስተዋጽኦ ታደርጋለች። ከቅየሳ ጀምሮ እስከ መጨረሻ ድረስ እነዚህ ባህር ዛፎች አገልግሎት ይውላሉ። ሀገራችን ላይ ትልቅ ስራ እየሰሩ የቆዩ ናቸው። ያው እንደምናየው መሬት አካባቢ እንደምናየው በጣም ደረቅ ነው። ቅድም እንዳልኳችሁ ልክ እንደ ነጩ ባህር ዛፍ ሁሉ ውሃን በደንብ መጦ ለራሱ ማድረግ ይፈልጋል እና በእርግጥ ወንዝ አካባቢ ነው። ስሩ እጅግ በጣም ረዥም ነው። ውስጥ ለውስጥ ይሄዳል እና ኮሚኒኬሽን አላቸው። በነገራችን ላይ ዛፍ ትልቁ ነገሩ ኮሚኒኬሽን አላቸው። እንግዲህ ዛፎች ብዙ ሰዎች የማናውቃቸው ብዙ ሚስጥሮች አላቸው። አንደኛ ምንድነው ትልቁ ሚስጥራቸው? እርስ በርሳቸው ከፍተኛ የሆነ ኮሚኒኬሽን አላቸው። ምንድነው አንድ አካባቢ ላይ በጣም የመድረቅና የውሃ እጦት ካላቸው ሌሎቹ የመበዳደርና የመነጋገር ሁኔታ አላቸው። እንደዚሁም ደግሞ አንዱ ውሃ በጣም እጥረት ካለ መሬት ውስጥ ቅጠላቸውን ያረግፉና ውሃን ለመቆጠብ እንደተነጋገሩ በሚያስታውቅ ሁኔታ በሚያሳብቅ መልኩ ሁላቸውም ቅጠላቸውን ያረግፉና አንዱ ለአንዱ ይደጋገፋሉ። አንዳንድ ጥናቶች የሚያሳዩት ዛፎች እርስ በርሳቸው እንደሚያወሩ ነው፣ እንደሚነጋገሩ ጥናቶች ያሳያሉ። ሌላው ባህር ዛፍ ብቻ ሳይሆን ጠቅላላ ዛፎች ሱብሃንአላህ ያለውን ሁኔታ ድባቡን፣ ኢንቫይሮንመንቱን መሰረት በማድረግ የራሳቸውን ፊሊንግ ይገልጻሉ። የሚያለቅሱ ዛፎች ሁላ አሉ። በረሱል ሰለላሁ ዐለይሂ ወሰለም ጊዜ አይተናል። ሱብሃንአላህ በረሱል ሰለላሁ ዐለይሂ ወሰለም ጊዜ አንድ ዛፍ ላይ ሆነው ብዙ ጊዜ ምን ያደርጉ ነበር? ኹጥባ ያደርጉ ነበረ። ያቺ ዛፍ ሌላ ሚንበር ተሰርቶላቸው እዛ ሲወጡ ዛፏ እንዳለቀሰች በሐዲስ የተገለጸበት ሁኔታ ነው ያለው። አላህ ሱብሃነሁ ወተዓላ እኮ በቁርአኑ ያለው ምንድነው? በሰማይም በምድርም ያሉት ጠቅላላ ፍጡራኖችም ህይወት ያላቸውም ህይወት የሌላቸውም ሁሉም ይሰቢሑነ ቢሐምዲ ረቢሂም አላህን እያመሰገኑ ተስቢህ ያደርጋሉ፣ አላህን ያጠሩታል። ወላኪን ላ ተፍቀሁነ ተስቢሐሁም እንዴት አላህን እንደሚያጠሩት ግን እናንተ አታውቁም ይላል አላህ። ስለዚህ ሁሉም አላህ አመስጋኝ ናቸው፣ ሁሉም ዒባዳ ላይ ናቸው።
ተፈጥሮ በጠቃላይ አላህ የፈጠረው ነገር ሁሉ ድንጋዩም ዛፉም ሁሉም ለአላህ ዒባዳ እንደሚያደርግ ነው እና ኢስላም ለዛፍ ትልቅ አስተዋጽኦ አለው። ምን ብለዋል ረሱል ሰለላሁ ዐለይሂ ወሰለም? ቂያማ ቀን ቀርቦ ፀሐይ በመግቢያዋ ብትወጣ እንኳን ዛፍ መትከላችሁ እንዳታቋርጡ ነው ያሉት። ስለዚህ ዛፍ ትልቅ ቦታ አለው በኢስላም። ስለ መዲና ሲነገር ማለት ነው ስለ መዲና ወላ ተዕዱ ሸጀረተሃ ዛፎቿን እንዳትቆርጡ መዲና ላይ እና መካ ላይ የተከበሩ ሀገሮች ናቸው። እዛ ያሉ ዱር አራዊቶችን እንዳትገሉ ብለው ረሱል ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። እና ሱብሃንአላህ የዛፍ በጣም ትልቅ ብዙ ዛፎችን ኢንሻአላህ በዚህ ፕሮግራም ላይ እናስገባለን። ዛሬ ባህር ዛፍን አይተናል። ሌላ ጊዜ ሌሎችም ባህር ዛፎች በጣም አስገራሚ የሆኑ ለጤናም ጥቅም የሚሰጡ ለኢንቫይሮንመንት ለአካባቢ ጥቅም የሚሰጡ እንደዚሁም ደግሞ ኢስላሚካሊ ምን አይነት አስተዋጽኦ ያደርጋሉ የሚለውን ኢንሻአላህ በተከታታይ ፕሮግራሞችን የምናየው ይሆናል። ሌላው ባህር ዛፍ ላይ መካተት ያለበት አይዲያ ምንድነው? ባህር ዛፍ በጣም ኮሜርሻል ነው፣ አትራፊ ነው፣ ገቢ ያስገኛል። በምን መልኩ ካላችሁኝ እድገቱ በጣም ፈጣን ነው። ለምሳሌ ይሄ ዛፍ አሁን ተቆርጦ ድጋሚ የበቀለ ነው፣ ሁለት ሆኖ ነው የበቀለው። ቀይ ባህር ዛፍ ነው። በእርግጠኝነት ይሄ 1 ዓመት ተኩል ቢሆነው ነው። ደግሞ ምንድነው ድጋሚ ለመቆረጥና ለመሸጥ የሚበቃበት ሁኔታ ነው ያለውና በጣም ኮሜርሻል ነው። ባህር ዛፍ አንድ የከተከል ነው ድጋሚ ግንዱን እያበዛን የሚበቅለው ያን እየቆረጥን ለግንባታም ለተለያየ ነገርም ልናውለው ስለምንችል በጣም አትራፊ የምንሆንበት ሁኔታ ነው ያለውና በየአካባቢያችን በየቅርብ እንደዚህ ባዶ ቦታ ያሉ ሰዎች ቅድም እንዳልኩት ግሪን ኤሪያ ላይ ኢቭን ነጭ ባህር ዛፍ ሊተከል ይገባል። ይህን ትግል እናደርግበታለን። ኤኒዌይስ ኢንሻአላህ ሁላችንም ነጭ ባህር ዛፍ ላይ ትኩረት ማድረግ አለብን። ቀይ ባህር ዛፍ ኮሜርሻል ነው፣ ገቢ ያስገኛል፣ ለማገዶም ለግንባታም ያገለግላል። ነጭ ባህር ዛፍ ግን ለጤና የሚሰጠው ጥቅም እጅግ በጣም ከፍተኛ ነው። ለኢንቫይሮንመንቱም ለአካባቢው ሽታ ቆሻሻ ያለበት አካባቢ ራሱ ቆሻሻው ሳይሆን የባህር ዛፉ ሽታ ስለሚያሸንፈው እዛ አካባቢ ያለው ብዙ ተባዮች አይኖሩም። ምክንያቱም የባህር ዛፉ ሽታና ንጥረ ነገር እዛ አካባቢ ያሉትን ተባዮች በማጥፋት ቆሻሻው እንዲሸት እንኳን አያደርግም እና ይህን መታዘብ ይቻላል። ሁላችንም ወደ ጫካ አካባቢ በመሄድ ልንታዘብ እንችላለን። ነጭ ባህር ዛፍ ያለበት አካባቢ እዛ አካባቢ ለማንበብም ቁጭ ብሎ ጊዜ ለማሳለፍም ከቤተሰብ ጋር ጊዜ ለማሳለፍም ለመወያየትም በጣም ጠቀሜታ አለው። ስለዚህ አንዳንድ ጊዜ ሰፈራችን ላይ ግሪን ኤሪያ ስንሰራ የመሳሰሉ ቤታችን ላይ ግሪን ኤሪያ ስንሰራ ነጭ ባህር ዛፍን ብንተክል ሁልጊዜ የሚያምር ሽታ በቃ በስነ ስርዓት በቃ ሽታ ተደርጎ የተረጨ አይነት ስሜት እስከሚሰማን ድረስ መንፈስን የሚያለሰልስ ወይ ደግሞ መንፈስን የሚያድስ ሽታ ያለው መሆኑን ለመጠቆም እፈልጋለሁ። ኢንሻአላህ ዛሬ ስለ ባህር ዛፍ የማቀርበውን ፕሮግራም እዚህ ጋር አቆማለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።